አንተ ማረፊያዬ አንተ መታመንስ ባንተ መመኪያዬ አንተ መመኪያዬ 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 ኧረ ከፍተኛ ለዛ ጭብጨባ ለኢየሱስ በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ ጀርባ ለደካማ ለበረታው ፊት ስምህ ብሩክ ይሁን ስምህ ብሩክ ይሁን ስምህ ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅ መከራ አይጨምርበትም። እጄ ትረዳዋለች። የአዲሱ መደበኛ ትርጉም ምን ይላል? በጠላቱ አይበለጥም ነው የሚለው። ክፉ ሰዎች አይበግሩትም ይላል። ኢየሱስ ክርስቶስ ጌታ። ከእግዚአብሔር ቃል ጋር ኢንቲሜሲ ሲኖረን የእግዚአብሔርን ቃል ዲቴይል ስንሰማ የእግዚአብሔርን ቃል መሴጆችን እንደዚህ ቁጭ ብለን ትምህርቶችን ስንሰማ ስብከቶችን ስንሰማ የእግዚአብሔርን ቃል ቁጭ ብለን ስንማር መጽሐፍ ቅዱሳችንን አዲሱን ትርጉም አሮጌውን ትርጉም እንግሊዝኛ ዋቴቨር የምናነበው ቋንቋ ኦሮምኛ ይሁን ትግርኛ አረብኛ ይሁን አራማይክ የምናነበውን ቋንቋ ይዘን ቁጭ ብለን መጽሐፍ ቅዱሳችን ከእግዚአብሔር የተጻፈ ደብዳቤ እንደሆነ አስተውለን የመለኮት ድምጽ እንደሆነ የፋይናል ኦቶሪቲ ያለው እንደሆነ አስበን የእግዚአብሔርን ቃል ስናጠና መሴጆችን ስንሰማ መልእክቶችን ስንሰማ ከእግዚአብሔር መንፈስ ጋር ፌሎሺፕ እያደረግን ነው። ቃሉን የሚያጸናው መንፈስ ቅዱስ ደግሞ በእኛ ህይወት እንግዳ ነገር ያደርጋል። መጽሐፍ ቅዱስ ለዚህ ነው የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ያርፋል። የምንሰማው ሌላ ነገር አይደለም። የምንሰማው የእግዚአብሔርን ቃል ነው። ኢየሱስ ክርስቶስ ጌታ። የእግዚአብሔርን ቃል የሚሰማ ሰው በእርጋታ ነው የሚቀመጠውና ከቃሉ ጋር የሚቆይ ሰው ለእግዚአብሔር ይገኝለታል። ሰዎች ለእግዚአብሔር መገኘት የሚያቅታቸው ለምንድን ነው ሲባል ለእግዚአብሔር ቃል ጊዜ ስለሌላቸው፣ ከእግዚአብሔር ቃል ጋር ኢንቲሜሲ ስለማያረጉ፣ የእግዚአብሔርን ቃል ፉሊ ስለማይሰሙ፣ የእግዚአብሔርን ቃል ቁጭ ብሎ ራሳቸው ስለማያጠኑ። ትላንትናም ቸርች እየተናገርኩ ነበር ወገኖቼ። ዚስ ዴይዝ በጣም ደስ የሚል የሚመስል ግን በጣም ከመንፈስ ቅዱስ ህልውና መጽሐፍ ቅዱስን ከማጥናት መሴጅን ከመስማት ከመንፈስ ቅዱስ ጋር ኢንቲሜሲ ከማድረግ የሚያርቁ ኢየሱስ ክርስቶስ ጌታ የሚያርቁ ብዙ ነገሮች የሚያጋጥሙን ጊዜ ላይ ነው ያለነው። ስልካችን ላይ አንድ በተን ክሊክ አድርገን ስለ አንድ ነገር መረጃ የምንሰበስብበት ዘመን ላይ ነው ያለነው። ከመንፈስ ቅዱስ ጋር ጊዜ መውሰድ ብዙ ማያስፈልገን የሚመስል ሲዝን ላይ መተናል። የእግዚአብሔርን ቃል ቁጭ ብሎ ዲግ ማድረግ ይሄ ማለት ምን ማለት ነው ብለን ቀድሞ በተጻፈበት ምንድነው አሁን ምንድነው ምን ለማለት ፈልጎ ነው ማለት የተውን እንድንተው የምንገደድበት ሲዝን ላይ መተናል። ለዚህ ነው ወደ እግዚአብሔር ቃል መመለስ ያለብን። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሕያውና የሚሰራ ነው ይላል ዕብራውያን 4:12 ላይ። የእግዚአብሔር ቃል ሕያውና የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ጅማትን ቅልጥምን አጥንትን እስኪለይ ድረስ ይወጋል። ይሄ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር አብረን ስናሳልፍ ነው ለእግዚአብሔር ህልውና የምንገኘው፣ ለእግዚአብሔር ፕሬዘንስ የምንገኘው። ሙሴ ጋር መጣና እግዚአብሔር እንደዚህ ያለው ኢያሱን አበርታዋል። ኢያሱን አበርታው፣ ጽና በለው፣ አይዞ በለው ብሎ ቃል ሰጠ። እንደገና እግዚአብሔር ራሱ መጥቶ ኢያሱ አንድ ላይ ሙሴን ኢያሱን እግዚአብሔር ራሱ መጥቶ ከሙሴ ጋር እንደሆነ እኔ ካንተ ጋር ሆናለሁ፣ አይዞ ጽና በርታ ሲለው እናያለን። እግዚአብሔር የሰጠው ቃል ነው ለኢያሱ። ዛሬም ለኔና ለእናንተ እግዚአብሔር የሚሰጠን ቃል ነው። ለሚያስጨንቁ ነገሮች እግዚአብሔር የሚሰጠን ቃል ነው። ደዌ ላለበት ሰው እግዚአብሔር የሚሰጠው ቃል በክርስቶስ የመገረፍ ቁስል ተፈውሰሃል። በአጋንንት አታክ ላለ ሰው ዲያብሎስን ተቃውሞ ብሎ ቃል ነው የሚሰጠው። አሁንም በዚህ ፕላትፎርም ላይ ያላችሁ ምንም አይነት አታክ ህይወታችሁ ላይ ያለ እግዚአብሔር ቃል ሕያውና የሚሰራ ነውና በጌታ በኢየሱስ ስም ኢንፊርሚቲ በሽታ
በጌታ በኢየሱስ ክርስቶስ ስም ሕመምን፣ አጋንንታዊ ተጽዕኖ እያንዳንዱ ሰውን ከእግዚአብሔር መንገድና ሐሳብ እየጎተተ ያለ የጨለማ እጅግ በናዝሬቱ ጌታ በኢየሱስ ስም ይቃወማል። በጌታ በኢየሱስ ስም ይቃወማል። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ ተብሎ ተጽፏልና በኢየሱስ ክርስቶስ ስም ይቃወማል። ከወንድሞቼ ሕይወት ላይ ከእህቶቼ ሕይወት ላይ ለእግዚአብሔር ነገር በሙላት እንዳይገኙ ለእግዚአብሔር በሙላት እንዳይገኙ ቢዚ የሚያደርግ ኦኩፓይ የሚያደርግ በተለያየ ነገር ቢዚ የሚያደርግ የፈርዖን መንፈስ ሰዎችን ዲስትሮይ የሚያደርግ ተስፋን የሚበላ ቪሽየስ ሰርክል ውስጥ አስገብቶ የሰዎችን ሕይወት እየበላ እንደነቀዝ መጨረሻ ላይ ራሳቸውን እንኳን ዲፌንድ ማድረግ የማይችሉ እንዲሆኑ የሚዋጋ የጨለማ ኃይል የጨለማ እስራት በኢየሱስ ደም የተበጣጠሰ በጌታ በኢየሱስም ከወንድና ሴት ልጆች ላይ ለእግዚአብሔር ነገር እንዳይገኙ ቁጭ ብለው የእግዚአብሔርን ቃል እንዳያጠኑ እንዳይጸልዩ እግዚአብሔር ጋር ፊት ለፊት እንዳይነካኩ ሕይወታቸውን በሙሉ ቢዚ የሚያደርግ የጨለማ ሲስተም በኢየሱስ ደም የተቋረጠ ይሁን። ኢየሱስ ክርስቶስ ጌታ። ወገኖች ቀላል ነገር ነው። ኢየሱስ ክርስቶስ ጌታ። መጽሐፍ ቅዱስ ሲናገር አባቶቻችንን በክንዳቸው አላሸነፉም ይላል። መዝሙር 44 ቁጥር ከ1 እስከ 3 ላይ ሲናገር በክንዳቸው አላሸነፉም የሚል የኃይል ብርታት ነው የረዳቸው እንጂ በክንዳቸው አላሸነፉም። አንተ ወደሃቸዋልና ይላል። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድ የፊትህ ብርሃን ነው እንጂ ወደሃቸዋልና ይላል። አባቶቻችንን ወዶ እንዲያሸንፉ እግዚአብሔር ቃል ነው የሰጣቸው። ለአብርሃም ቃል ነው የሰጠው፣ ለይስሐቅ ቃል ነው የሰጠው፣ ለያዕቆብ ቃል ነው የሰጠው፣ ለሙሴ ቃል ነው የሰጠው፣ ለኢያሱ ቃል ነው የሰጠው፣ ለሐዋርያት ቃል ነው የተሰጣቸው። ለእኛም ቃል ሆኖ የመጣልን የእግዚአብሔር ልጅ ኢየሱስ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የሆነው ሁሉ በእርሱ ሆነ፣ ከሆነው አንዳች ያለ እርሱ አልሆነም ተብሎ ለእኛ ጸጋንና እውነትን ተሞልቶ በእኛ አደረ እንደሚል መጽሐፍ ለእኛም የተሰጠን ቃል ነው። ከተሰጠን ቃል ጋር ኢንቲሜሲ ሲኖረን ስናነብ፣ ስንጸልይ፣ ስናሰላስል የእግዚአብሔርን ቃል ለእግዚአብሔር ነገር መገኘት ኢዚ ይሆናል። የእግዚአብሔርን ድምፅ መስማት ኢዚ ይሆናል። የእግዚአብሔርን መንፈስ መታዘዝ ኢዚ ይሆናል። ኃጢአትን እምቢ ማለት ኢዚ ይሆናል። የዲያብሎስን ሥራ ማፍራስ ቀላል ነው የሚሆነው ሰው ከእግዚአብሔር ቃል ጋር ሲሆን። ባልንጀራ ባልንጀሩን እንደሚስል ብረት ብረትን እንደሚስል የእግዚአብሔር ቃል እኛን እየሳለን ይሄዳል። ለዚህ ነው ዮሐንስ መጽሐፍ ምዕራፍ 15 ላይ ሲናገር እናንተ ግን አሁን ከሰማችሁት ቃል የተነሳ ንጹሐን ናቸው የሚለው መጽሐፍ ቅዱስ። ወገኖቼ አሁን ምናልባት በሆነ አጋጣሚ ይሄን ሜሴጅ እየሰማችሁ ያላችሁ ወንድሞችና እህቶች፣ ወንዶችና ሴቶች ባይፓስ እያረጋችሁ ድንገት ስክሮል እያረጋችሁ ፓስፊታችሁ ቢሆን ከሰማችሁት ቃል የተነሳ የእግዚአብሔር መንፈስ ሕሊናችሁን ያነጻዋል። ለእግዚአብሔር ቃል ስትገኙ ለመንፈስ ቅዱስ ትገኛላችሁ። ለእግዚአብሔር ቃል ስትገኙ ለእግዚአብሔር መንፈስ ትገኛላችሁ። ኢየሱስ ክርስቶስ ጌታ። ስለዚህ የእግዚአብሔር ቃል በሕይወታችን ጉልበታም መሆን ካለበት እኛ ለእግዚአብሔር ቃል መገኘት አለበት። ለእግዚአብሔር ቃል የተገኘ ሰው ወይም ደግሞ ከእግዚአብሔር ጋር ፌሎሺፕ ያለው ሰው ቅድም እንዳነበብኩላችሁ ነው። ኢዝሊ ነው፣ ቀሎት ነው ሕይወትን የሚመራው። አይታችሁ ከሆነ ዳዊትን እግዚአብሔር ምን አለው? አገኘሁት ቀባሁት ካለ በኋላ ከዛ በኋላ ወደ 8 የሚሆኑ ፕሮሚሶች ናቸው የተዘመሩለት። እጄ ትረዳዋለች፣ ክንዴ ታጸናዋለች፣ ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅ መከራ አይጨምርበትም፣ ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳቸዋለሁ፣ እውነቴና ምሕረቴ ከእርሱ ጋር ነው፣ በስሜ ቀንዱ ከፍ ከፍ ይላል። ማን? የተገኘ የተቀባ የተቀባ ለእግዚአብሔር የተገኘ እግዚአብሔር ያገኘው ሰው፣ እግዚአብሔር በመሰዊያው ላይ ያገኘው ሰው፣ እግዚአብሔር በቤቱ ሥራ ያገኘው ሰው፣ እግዚአብሔር ልቡን ያገኘው ሰው። ለእግዚአብሔር የተገኘን ሰው ሰይጣን አያገኘውም። ለእግዚአብሔር የተገኘን ሰው ዝሙት አያገኘውም፣ እርኩሰት አያገኘውም፣ ነውር አያገኘውም። ለእግዚአብሔር የተገኘን ሰው አመፃ አያገኘውም። ለእግዚአብሔር የተገኘ ሰው የዚህ ዓለም ክፋት አያገኘውም። ኢየሱስ ክርስቶስ ጌታ